አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። እናንተስ እንዴት ናችሁ? ስራ፣ ጤንነት፣ ቤተሰብ ሁሉ ሰላም ነው? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉም ሰላም ነው። ውድ ቤተሰቦቼ አንዳንድ ጥያቄ ጠይቃችሁኛል። ኢንሻአላህ ያንን እመልስላችኋለሁኝ እና ደግሞ ያው እኔ ካሜራ ላይ አልወጣም። እንደዚህ ካሜራ ዙሬ ፍራሽ ምናምን ታሳያችሁ ዛሬም ነገም ፍራሽ ነው ወይ የምታሳይን እንዳትሉኝ። ማለትም እኔ ያው ካሜራ ላይ ስለማልወጣ እንደዚህ አድርጌ ነው ቪዲዮ መስራት የምችለው ማለት ነው። እና የጠየቃችሁ ጥያቄ የፍራሹን ልብስ ስንት ነው ያሰራሽው ብላችሁኛል። ኢንሻአላህ ባላ ፍቃድ መልስላችኋለሁኝ። እኔ ያሰራሁት 8500 ብር መስሎኛል፣ እንደዛ መስሎኛል ያሰራሁት 8500 ብር ነው ያሰራሁት። ግን 5 የቤቢ ልብስ አለው፣ 10 የትራስ ልብስ፣ 3 የፍራሽ ልብስ፣ እንደገና ደግሞ ባኬት የቆሻሻ ባኬት እና የረከቦት ያው አይታችሁታል። የረከቦትም ሱፍራ አለው ማለት ነው። እስከዛ ነው እኔ 8500 ብር ያሰራሁት። መጋረጃ 14000 ነው ያሰራሁት። መጋረጃም አለው በነገራችን ላይ የዚሁ ጠግም፣ ግን ብረቱን እዛ ቤት መጅልሱ ላይ ስላረኩበት ነው እንጂ አለው። እና እንደዛ ነው እኔ ያሰራሁት እላችኋለሁ ውዶቼ። እንደገና ደግሞ ይችን የፌርሜሎ በከሰል ነው የምሰራው ወይስ በኤሌክትሪክ ብላችሁኛል። በኤሌክትሪክ ነው የምሰራው። ዋት እንደምታዋት ያው አዳፕተሩ ላይ አድርጌ ነው እና በኤሌክትሪክ ነው የምሰራው። ብታዋት ማሻአላ ቅመም የሆነች ናት። ለቡና በጣም ነው የምትመቸው፣ ለመቁላትም ለማፍላትም በጣም ትመቻለች። እና በኤሌክትሪክ ነው የምትሰራው እላችኋለሁ። የገዛኋት ደግሞ 700 ብር ነው። አሁን ጨምራ እንደሆነ አላሁ አለም። ቢያንስ 2 ወር ምናምን ይሆናል ተመስ የተገዛሁትኝ። እና ይሄንን ይመስላል። ማር ደግሞ የውቅ ማር ነው ወይ ያለች ልጅ አለች። አዎ ማሩ የውቅ ማር ነው። እኔ ተገጠር ነው ያስመጣሁትኝ፣ ግን ውድ ነው። 1500 ብር ነው በኪሎ ያስመጣሁት። የውቅ ማር ነው፣ እንደዚህ ምናምን የተቀላቀለበት አይደለም። እና ደግሞ በነገራችን ላይ የውቅም ባይሆንም እኮ እንጀራውን ታመጡ ገበያ ላይ እንጀራው ታለ እንጀራው ላይ መችስ ስኳር ምናምን ይቀላቅሉበታል ብዬ አልልም። እንጀራው እንደዚሁ ተነንትኑ ስለሆነ የሚመጣው። እና ይሄ ግን እኔ ተገጠር ነው የመጣው። ጥርት ያለ ማር ነው የተቆረጠው ማለት ነው። አዲስ ነው ወይ ብለሻል? አዎ አዲስ የተቆረጠ ነው። ያሁን የጥቅምቱ ለመድኃኒት እያሉ ያው የጥቅምት ማር ስለሚፈለግ ለዛ ይመስለኛል ያስወደዱት። እኔ የገዛሁት ኪሎ በ5 ነው። እና ይሄንን ይመስላል። አንድ እህቴ ደግሞ ጅብሰም ነው ወይ ቤትሽ ብለሽኛል። አዎ ጅብሰም ነው። ጅብሰም ግን ያው እንደምታዩት እዛ ጋር ግድግዳው ላይ ተንኮርፏል። አንዳንድ ቦታ ላይ እንደዚህ ኮርፍፍ ይላል። ያው ምርጥ ነው ዞሮ ቦታ አለው። በነገራችን ላይ እኔ መሬቱ ለራሱ እየተሰነጣጠቀ ነው። ዋልካ ስለሆነ ይሁን አላሁ አለም። አሳይቻቸዋለሁ ወዲያኛውም ክላስ መጅልሱም ላይ የልጆችም ክላስ ተሰነጣጥቋል። እና እዚህም ነው እንደምታዩት እዚህ ጋር እዛ አካባቢ ላይ ተሰንጥቋል። እና እንደዛ ስለሆነ ሰንጠቅ ይላል እንጂ አሪፍ ነው። ጣራው ምርጥ ነው። ማሻአላ ተባረከ ረህማን። እስካሁን አንደኛውም ክላሴ ጣራው ላይ አልተሰነጠቀብኝም። ምርጥ ነው። ግድግዳው ብቻ ነው ትንሽ ሰንጠቅ ያለብኝ። ያም ደግሞ እንግዲህ በጋሳ ጦር ነው ምንድነው የሚባለው? ጋሳ ጦራ ነው ምንድነው የሚባለው? አለ በሱ ይስተካከላል። እና ይሄንን ይመስላል መሰለኝ የጠየቃችሁ ጥያቄያችሁን የመለስኩላችሁ ይመስለኛል። እንግዲህ ያው እንደነገርኳችሁ እኔ ያው ካሜራ ላይ ስለማልወጣ ነው እንደዚህ ወደ ፍራሹ እንደዚህ ያደረኩኝ ቪዲዮ የምቀርጽላችሁ። ያው ታውቃላችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ ውዶቼ። ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁኝ። ጀዛኩሙላሁ ኸይረን። አላህ ጀዛችሁን ይክፈለው። እና ላይክ፣ ሼር፣ ሰብስክራይብ አድርጉልኝ እላችኋለሁኝ ውዶቼ። ዛሬ በጨለማ መጥቻላችኋለሁኝ። ተመሸ ማለት ነው። በዛውም ቡና እያፈላሁ ነው። ማታ ቡና እንደዚህ ስታፈሉ ሀቂቃ ደስ ነው የሚለው። ድምቅ ይላል ቤቱ። ያው እኔ ቡና ሰው ባልሆንም ግን ቡና ስታፈሉ ቤት ውስጥ ያለው ድባብ ደስ ይላል። ቤት ያደምቃል። እና እንደዛ ነው እላችኋለሁኝ። አሁን መሽቷል፣ ማታ ነው። ይታያችኋል። ድቅድቅ ያለ ጨለማ ነው። ግን ደግሞ ደስ ይላል ያለው እንትን ደስ ይላል። ምንድነው
ንፋሱ አየሩ በጣም ነው ደስ የሚለው አሁን ላይ እና ይሄንን ይመስላል ልጆቼ። ቡና ደግሞ አብረን እንጠጣ። ቢስሚላ ጀምሬው አልሰከነም ነበረ። ልቀዳ ነው እና አንድ ስኒ ብቻ ነው ለባለቤቴ ብቻ የምቀዳው። እኔ ደግሞ ቡና ተከልክያለሁ፣ አልጠጣም። አንዳንድ ስኒ ጠጣ ነበረ ግን አሁን ግን መጠጣት አልችልም። አንድ ስኒ ብቻ ነው የምቀዳው እና ኑ እንጠጣ ውዶቼ እላችኋለሁ።